ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን የለተረቡ የናው ስፖርት የመረጃ ሰዓታችን ነው ተጀምሯል። አብራችሁ እንድትሆኑ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛይ እንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። አትሌት ጉዳፍ ጸጋይን የተመለከተውን አስደሳች ዜና ነው የምናደርሳችሁ። እንግዲህ ለመላው ኢትዮጵያንና በተለይ ለአትሌቲክስ ቤተሰቡ አስደሳች ዜና ወደ አሜሪካ ተሰምቷል። አትሌት ጉዳፍ ጸጋይ ልጅ ስለመውለዷ እየተገለጸ ነው የሚገኘው። ወንድ ልጅ በሰላም ተገላግላለች ተብላለች። እንግዲህ አሁን ላይ በሀገር አሜሪካን ነው ቆይታ እያደረገች የምትገኘው። ባለፉት ወራቶች እንደሚታወቀው ከአበረታች እጽ ጋር በተያያዘ ለእርግዝናም በተመለከተ የተጠቀመችው ንጥረ ነገር እንደዚሁ ለግድ ጥሏት ነበር እንደሚታወሰው ማለት ነው። ለሚቀጥሉት 4 ወራቶችም ማንኛውንም የአትሌቲክስ ውድድር እንዳታደርግ እግድ ላይ መሆኗ ይታወሳል። አሁን የተካሰች ትመስላለች አትሌት ጉዳፍ ጸጋይ ከባለቤቷ አሰልጣኝ እሉፍ ሂደጉ ጋር በመሆን እንግዲህ ወንድ ልጅ ስለማግኘታቸው ተነግሯል ማለት ነው። እቺ አትሌት እንግዲህ በተለያዩ የውድድር ዓለማት የኢትዮጵያን ሰንደቅ ዓላማ ከፍ ማድረግ ከቻሉ እንስት አትሌቶች መካከል ተጠቃሽ ነች። 2023 ላይ በዓለም ሻምፒዮና የወርቅ ሜዳሊያ ማስገኘት ችላለች። እንደዚሁም ደግሞ በ5000 ሜትር በወርልድ ሻምፒዮና ወይም በዓለም ሻምፒዮና የውድድር መድረክ ላይም እንደዚሁ ተመሳሳይ ወርቅ ለኢትዮጵያ ማስገኘት ችላለች። በኦሎምፒክ የውድድር መድረክ ላይ ደግሞ 2021 ላይ በቶኪዮ ኦሎምፒክ እንደዚሁ የናስ ሜዳሊያ ማስገኘቷ የሚታወስ ነውና ገና ደግሞ በርካታ ድሎችና በርካታ ሜዳሊያዎች ይጠበቁባታል ብለን እናስባለን። ወደፊት እንግዲህ እነዚህን ሁላ ነገሮች እንደምትፈጽማቸው ተስፋ እናደርጋለን። ለአሁኑ ግን ለመላው የአትሌቲክስ ቤተሰቡና ለመላው ኢትዮጵያን እንደዚሁ ልጅ በመገላገሏ ደስተኛ መሆኗን ከወደ አሜሪካን ያሰራጫቸው መረጃ ያሳያል ማለት ነው። ክቡራን ተመልካቾቻችን ወደ ባህር ማዶ ስፖርታዊ መረጃዎቻችን ካፍታ ቆይታ በኋላ የምናቀና ነው የሚሆነው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመልሳለን። አብራችሁ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ረቡዕ ምሽት አጫጭር ስፖርታዊ መረጃዎች ወደ እናንተ እየደረሱ ይገኛሉ። ቀደም ሲል ከመልእክቶች አስቀድመን በሀገር ቤት ስፖርታዊ መረጃችን አትሌት ጉዳፍ ጸጋይ ወንድ ልጅ በሰላም ስለመገላገሏ የተመለከተን መረጃ ነው ወደ እናንተ ያደረስነው። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። እንግዲህ ቀዳሚ የሚሆነው ምሽት ላይ የሚደረጉ ተጠባቂ ጨዋታዎች አሉ። የአውሮፓ ሱፐር ካፕ የፍጻሜ ጨዋታ እንደዚሁ በኦስትሪያ ሬድ ቡል አሬና ስቴዲየም የሚከናወን ነው የሚሆነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብሩ የፈረንሳዩ ክለብ ፒኤስጂ ከእንግሊዙ ክለብ አስተን ቪላ ከአውሮፓ ሊጉ ባለክብር ጋር የሚያደርጉት የአሸናፊዎች አሸናፊ ፍጥጫ እንደዚሁ በኢትዮጵያ ሰዓት አቆጣጠር ምሽት ላይ የሚከናወን ነው የሚሆነው። ሌሎች የወዳጅነት ጨዋታዎች በተለይ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የሚያደርጓቸውም ጨዋታዎች የሚጠበቁ ነው የሚሆነው። የሰሜን ለንደኑ ክለብ አርሰናል የወቅቱ የፕሪሚየር ሊግ አሸናፊ ነው። ዛሬ ከጣሊያኑ ክለብ ኮሞ ጋር የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ምሽት 4:30 ሲል ጅማሮን የሚያደርግ ነው የሚሆነው። ይህ ጨዋታ ሴስክ ፋብሪጋዝ ይህን ጨዋታ ለማሸነፍና ጥሩ ጨዋታ ለማሳየት ለቀድሞ ክለቤ ደጋፊዎች እንደዚሁ መልእክት እያስተላለፈ ነው የሚገኘው ማለት ነው። እንግዲህ አሰልጣኝ ሴስክ ፋብሪጋዝ በነዛ ትናንሽ እግሮቹ ከዚህ ቀደም በዳንኤል ቴሪ ሆንሪ አማካኝነት እንደዚሁ እነ ፓትሪክ ቤራ በነበሩበት እነ ሊዩምበርግ በነበሩበት ስብስብ ላይ ትንሽ ሆኖ ሲጫወት እናስታውሰዋለን። ከዛም ባለፈ ደግሞ እንደዚሁ
ክለቡን በበላይነት እስከ መቀላቀል ደርሶ ትልቅ ስኬቶችን ማሳካት ችሏል። የፕሪሚየር ሊጉን የዋንጫ ክብር ማግኘትም ባይችል በርከት ያሉ ጨዋታዎችን አድርጎ ማለት ነውና በሰሜን ለንደኑ ክለብ አርሰናል ደጋፊዎች ዘንድ የሚታወስ ተጫዋች ነው። አሁን ላይ እንግዲህ የኮሞ ዋና አሰልጣኝ ሆኖ ደግሞ ቡድን ሰርቶ ዛሬ ምሽት ከአርሰናል ጋር የሚያደርጉት ጨዋታ ትልቅ ትኩረትን እየሳበ ነው የሚገኘው ማለት ነው። የአርሰናሉ አሰልጣኝ ሚካኤል አርቴታ በዛሬ ምሽቱም ጨዋታ ላይ ለወጣት ተጫዋቾች እድል እንደሚሰጡ እየተገለጸ ነው የሚገኘው። ብሩኖ ጉማሬዥ ባለፈው ሳምንት በነበረው የቦሩሲያ ዶርትሙንድ ጨዋታ ላይ ለደጋፊዎች በይፋ አስተዋውቋል። ዛሬ ምናልባት መጠነኛ እንቅስቃሴ ሊያደርግ የሚችልበት እድል አለ በጨዋታው ላይ በመሰለፍ ማለት ነው። የፊታችን እሁድ ደግሞ ወሳኝ ጨዋታ አላቸው። የኮሚኒቲ ሺልድ የፍጻሜ ጨዋታ ከማንቸስተር ሲቲ ጋር የሚያከናውኑ ነው የሚሆነው። ያንን ጨዋታ ከግምት ያስገባ ወጣቶችን ይበልጡን የሚጠቀምበት ምሽት ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነውና ሌላኛው ደግሞ የወዳጅነት ጨዋታ የእንግሊዞቹ ሁለቱ የፕሪሚየር ሊግ ተሳታፊ ክለቦች ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር በአየርላንድ ደብሊን አቪቫ ስቴዲየም የሚያደርጉትም ጨዋታ እንደዚሁ ትልቅ ትኩረትን ስቧል ማለት ነው። ማንቸስተር ዩናይትድ ተከታታይ ሁለት የወዳጅነት ጨዋታዎችን በድል ማጠናቀቅ ችሏል። ሮዘንበርግና የስፔኑን ክለብ አትሌቲኮ ማድሪድን 2-1 ማሸነፉ የሚታወስ ነው። አንድ ሽንፈት ብቻ ነው በሬክስሃም የገጠመው። ሌሎቹን ጨዋታዎች አሸንፏል። አሰልጣኝ ማይክል ካሪክ ጥሩ ቡድን እየገነባ እንዳለ ማሳያ የሚሆኑ የወዳጅነት ጨዋታዎችን እያከናወኑ ነው የሚገኙት። ቀያይ ሰይጣናቱ ዛሬ ከሊድስ ዩናይትድ ጋር የሚያደርጓቸው ጨዋታዎች ትልቅ ትኩረትን አግኝቷል። የአሰልጣኝ ዳንኤል ፈርካው ቡድን ሊድስ ዩናይትድ እንግዲህ ከዚህ ቀደም በነበረው የሊቨርፑልን ጨዋታ 4-2 በሆነ ውጤት አሸንፏል እና ከድል መልስ የሚያደርገው እንቅስቃሴ መሆኑን ተከትሎ በፕሪሚየር ሊጉም ባለቀው ዓመት ወይም ሊጠናቀቅ በነበሩ መርሃ ግብሮች ላይ እንዴት ግሩም እንቅስቃሴን ሲያደርጉና ጨዋታዎችን ሲያሸንፉ የነበረበትን ሂደት እናስታውሳለን። ይህንኑ በዚሁ ዓመት ለማስቀጠል የሚረዳቸውን ዝግጅት እንዳደረጉ ነው ትልልቅ ክለቦች ላይ በወዳጅነት ጨዋታዎች እያሳዩ የሚገኙት ማለት ነውና ዛሬ ምሽትም የሚደረገው የዩናይትድ እና የሊድስ ጨዋታ ሌላኛው ተጠባቂ ፍልሚያ እንደሆነ በመገለጽ ላይ ነው የሚገኘው። ሪያል ማድሪድም እንደዚሁ ጨዋታውን የሚያከናውን ይሆናል። ከዲፖርቲቮ ላ ካሮኛ ጋር የሚያደርገው ጨዋታ በስፔን የሚከናወን ነው የሚሆነው። ከዚህ ቀደም እንግዲህ የተለያዩ ጨዋታዎችን አድርገዋል አሰልጣኝ ጆዜ ሞሪኒዮ። ይህንንም ጨዋታ ለማሸነፍ ስብስባቸውን እንዳጠናከሩ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ዝውውር መረጃዎቻችን ዳግም ስንመለስ የምናመራ ነው የሚሆነው። አሁንም ከኛ ጋር ቆይታችሁ እንድታደርጉ እንጋብዛችኋለን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። የዝውውር መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። የሃሊላልን ውድቅ የተደረገበትን የዝውውር ሁኔታን የተመለከተ መረጃ ነው ቀዳሚ የምናደርገው። የሳውዲ ፕሮ ሊጉ ተሳታፊ ክለብ ሃሊላል ለኤቨርተኑ ተጫዋች ሂሊማን ኒዴ ያቀረበው የሽጡልኝ ጥያቄ በክለቡ ኤቨርተን ውድቅ ስለመደረጉ እየተገለጸ ነው የሚገኘው። ይህንን የፊት መስመር ተጫዋች ብዙ የፕሪሚየር ሊጉ ክለቦች እያማተሩት ነው የሚገኘው። ሃሊላልም አንዱ ፈላጊ ሆኖ መጥቷል። አምና እንደምናስታውሰው በተጠናቀቀው የውድድር ዓመት በአል ናስር ለጥቂት የሊጉን የዋንጫ ክብር እንደዚሁ መነጠቃቸው የሚታወስ ነው። ዘንድሮ በተሻለ ሁኔታ የሳውዲ ፕሮ ሊግን የዋንጫ ክብር ለማሳካትም ሌሎች ተያያዥ ውድድሮች ላይም ጎልቶ ለመውጣት የፊት መስመር ዲፓርትመንታቸውን ለማጠናከር ከፍተኛ እንቅስቃሴ በማድረግ ላይ እንደሚገኙ የተገለጸ ነው የሚገኘው። እንደነ ካሪም ቤንዜማን የመሳሰሉ ተጫዋቾች አሉ፣ እንደነ ኒጎሎ ካንቴ በዛ ስብስብ ውስጥ። ነገር ግን አሁን ደግሞ በፕሪሚየር ሊጉ ጥሩ ልምድ ያለውንና ጥሩ ብቃቱን እያሳየ የሚገኘውን ተጫዋች ኢሊማን ኒዴን ለማስፈረም ፍላጎት ካላቸው ክለቦች መካከል ዋነኛው ሆኖ መጥቶ እንደዚሁም
ለተጫዋቹ ይመጥናል ያለውንም ገንዘብ አቅርቦ ነበረ። ነገር ግን ቱፊቶቹ ወይም የመርሲሳይዱ ክለብ ኤቨርተን የተጫዋቹን ዝውውር ውድቅ አድርጓል ተብሏል። ሌሎች የፕሪሚየር ሊጉን ክለቦች የመቀላቀል ፍላጎት ነው ያለው የሚሉ የመረጃ ምንጮች እንደዚሁ እያሳዩን የሚገኙት ማንቸስተር ዩናይትድ እና አርሰናል ሌሎችም ክለቦች ይፈልጉታል። አስተን ቪላን በተመሳሳይ የተጫዋቹ ፈላጊ ሆኖ እየተመለከትን ነው የምንገኘው ማለት ነው እና እንግዲህ የሃሊላልን ጥያቄ ውድቅ አድርጓል የሚሉ መረጃዎች ወጥቷል ማለት ነው። ወደ ሌላው መረጃችን ስናልፍ የስፔኑ ክለብ ባርሴሎና እንደዚሁ ቡድኑን ለማጠናከር የሚረዱትን ተጫዋቾች በማምጣት ላይ ነው የሚገኘው። የፊት መስመር ሚናው ላይ ልምድ ያላቸውን ተጫዋቾች የማስፈረም ፍላጎቱ አሁን በሁለት ተጫዋቾች ላይ ስለማረፉ ነው እየተገለጸ የሚገኘው። አንደኛው አርጀንቲናዊ ኢንተርናሽናል የአትሌቲኮ ማድሪዱ የግብ አነፍናፊ ጁሊያን አልቫሬዝ ነው። ከዛ ባለፈ ደግሞ የሱ አማራጭ አድርጎ ደግሞ አሁን ትኩረት እያደረገበት የሚገኘው የሴሪያውን ክለብ የኢንተር ሚላኑን የፊት መስመር አጥቂ ላውትሮ ማርቲኔዝ መሆኑ ተነግሯል። ሁለቱም አርጀንቲናዊ የፊት መስመር ተጫዋቾች ናቸው። ከዚህ ቀደም 2022 ላይ በጋራ በብሔራዊ ቡድናቸው ማሊያ የዓለም እግር ኳስ ዋንጫ የውድድር መድረክ የዋንጫ ክብርን ማሳካታቸው የሚታወስ ነው። በተጠናቀቀው የዓለም ዋንጫ ላይ ደግሞ አገራቸውን የዋንጫ ሽሚያ ወይም ደግሞ የዋንጫ ተፋላሚ እንዳደረጉ የምናስታውሰው ነውና ሁለቱም እጅግ በጣም የሚገርምና አስፈሪ አሁን ላይ በአውሮፓ ካሉ የፊት መስመር ጨራሽ አጥቂዎች መካከል አንደኞቹ ናቸው እየተባለ ነው የሚገኘውና የጁሊያን አልቫሬዝ ጉዳይ ወደ አርሰናል የሚያመራበት ከሆነ ነገር ግን ላውትሮ ማርቲኔዝን የማስፈረም ፍላጎቱ አሁን እየተጠቀሰ ነው የሚገኘው ማለት ነው። እስካሁን ድረስ አልቫሬዝ እንግዲህ 49 ጨዋታዎችን አድርጓል። ለአትሌቲኮ ማድሪድ 20 ግቦች እንደዚሁ ከመረብ አሳርፏል። በተጠናቀቀው የውድድር ዓመት 9 ለጎል የሆኑ ኳሶችን እንደዚሁ አቀብሏል። ከዛ ባለፈ ደግሞ እንደዚሁ የላውትሮ ማርቲኔዝን ቁጥራዊ ሁኔታዎች ስንመለከት 41 ጨዋታዎችን ለኢንተር ሚላን አድርጓል። 22 ግብ ከመረብ አሳርፏል። 6 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን ሂደት እየተመለከትን እንገኛለን። የጎል ብዛትን ከተመለከትን ላውትሮ ማርቲኔዝ የተሻለ ቁጥር አለው። ከዛ ባለፈ ግን የተሻለ እንቅስቃሴና አሲስት በማድረግ ደግሞ እንደዚሁ የጁሊያን አልቫሬዝን ሁኔታ እናገኛለን ማለት ነውና የትኛውን ክለብ የሮበርቶ ሌቫንዶስኪ ተተኪ አድርገው እነዚህን ተጫዋች ሊያመጣቸው ይችላል የካታሎናው ክለብ ቀጣይ የዝውውር ራዳሩ የሚጠበቅ ነው የሚሆነው ማለት ነው። ወደ ሌላው መረጃችን ስናልፍ የስፔኑ ክለብ ፒኤስጂ የፊት መስመር አጥቂ ለማስፈረም ከስምምነት ላይ መድረሱ እየተገለጸ ይገኛል። የ26 ዓመቱን ስፔናዊ ኢንተርናሽናል ከባርሴሎና ለማስፈረም ስምምነት ላይ ደርሷል። እስከ 40 ሚሊዮን ፓውንድ ድረስ ለዝውውሩ እንደዚሁ ፒኤስጂዎች ለመክፈል ስለመስማማታቸው ነው እየተገለጸ የሚገኘው። የተጫዋቹ ብቃት እየታየና የውል ኮንትራቱና በቡድን ውስጥ የሚያሳካቸው የዋንጫ ክብሮች ከግምት ገብተው ደግሞ ተጨማሪ ክፍያ የብሉግራናዎቹ ሊያገኙ የሚችሉበት እድል ነው በውላቸው ላይ እየተካተቱ የሚሉ መረጃዎች እየወጡ የሚገኙት ማለት ነው። የቀድሞ አሰልጣኙ ነው ሉዊስ ኤንሪኬን የሚያገኘው ይህ ተጫዋች እንግዲህ በጣም ደስተኛ እንደሆነ ነው በዝውውሩ እየተነገረ የሚገኘው ማለት ነው። አዲስ ቻሌንጅ በአዲስ ሊግ የምንመለከተው ይሆናል። የወቅቱ የትላልቅ የዋንጫ ክብሮች ባለቤት የሆነው ፒኤስጂ ይህን አይነት ተጫዋች ማግኘቱ ደግሞ በጣም እንደ ጠንካራ ጎን እየታየ ነው የሚገኘው። ቼልሲ ተጫዋች አስፈርሟል። ቼልሲ የግራ ተከላካይ የመስመር ተጫዋች ነው ያስፈረመው። ከዚህ ቀደም በስፋት ተጫዋቹ ስሙ ከሰማዮቹ ጋር ሲያያዝ ነበረ። አሁን እውን መሆኑ ተነግሯል። ፔፕ ቻቫሪያ ይሰኛል። 28 ዓመቱ ላይ ነው የሚገኘው። በ21 ሚሊዮን ዩሮ ተጫዋቹን የግላቸው አድርጓል። በቀጣይ በሰማዮቹ ቤት የ5 የውድድር ዓመት የሚያቆየውን የውል ኮንትራት ስለመፈራረሙም ነው እንግዲህ መረጃዎች እያስነበቡ የሚገኙት። ወደ አርሰናል መረጃ ስናልፍ ማርቲን ዙቢሜንዲን ወደ ሪያል ማድሪድ ምናልባት የሚሸኝበት እድል እንዳለ እየተገለጸ ነው የሚገኘው። ከሰሞኑ እንግዲህ በምናጋራችሁ መረጃ መሰረት ሌሎች የፕሪሚየር ሊጉ ተሳታፊ ክለቦች ተጫዋቹን እንደሚፈልጉት ማንቸስተር ሲቲ እና ቼልሲ በተለይ ቼልሲ ተጫዋቹን የማስፈረም ፍላጎት እንዳለው እያሳየ እንደነበረ የሚታወስ ነውና አሁን ሪያል ማድሪድ ቀድሞም ቢሆን ወደ አርሰናል ከመቀላቀሉ አስቀድሞ እንግዲህ ይህን ተጫዋች ለማስፈረም ከፍተኛ ፍልሚያ ሲያደርግ ነበረ። በስተመጨረሻ ግን የሀገሩ ልጅ አሰልጣኝ ሚኬል አርቴታ ተጫዋቹን አግባብቶ ሚኬል ሜሪኖም እንደዚሁ በማግባባቱ ላይ ትልቅ ሚና እንደተጫወተ ነበር በወቅቱ ሲዘገብ የነበረውና አርሰናሎችን ተመራጭ አድርጎ መጥቷል። ጅማሩ ጥሩ የነበረ ቢሆንም በስተመጨረሻ ግን በውድድር ዓመቱ በተከናወኑ ጨዋታዎች ላይ በአንዳንድ ወሳኝ የክለቡ ደጋፊዎችን ያስከፋ እንቅስቃሴ ማድረጉን ተከትሎ ምናልባት አሁን ከፈረሙት የአማካኝ ስፍራ ተጫዋቾች ጋራ ተፎካ
ተፎካክሮ ቦታውን ያስከብራል፣ በቂ የመጫወቻ እድል ያገኛል ተብሎ አይጠበቅምና ይህንን ተከትሎ የዓለማችን ታላቁ ክለብ ሪያል ማድሪድ ይህንን የአማካኝ ስፍራ ተጫዋች ለማስፈረም ዙቢሜንዲን ፍላጎት አለው ተብሏል። እንግዲህ አርሰናል 50 ሚሊዮን ፓውንድ ድረስ ነበር ያወጣበት ለዝውውሩ ማለት ነው። አሁን ደግሞ ሪያል ማድሪድ እስከ 60 ሚሊዮን ፓውንድ ድረስ ለዝውውሩ ሊያወጣ የሚችልበት እድል እንዳለ በመገለጽ ላይ ነው የሚገኘው ማለት ነው። ከዚሁ ከአርሰናል የዝውውር መረጃ ሳንወጣ አርሰናል እንግዲህ አዳዲስ ተጫዋቾችን እያስገባ እንደሚገኝ ይታወቃል። ሌሎች በሩ ላይ የቆሙ ደግሞ ወደ ሌላ ክለብ ሊሸኙ ከጫፍ የደረሱ ተጫዋቾች አሉ። አንደኛው ገብርኤል ጄሱስ ነው። ገብርኤል ጄሱስ ወደ ሮማ ያመራል የሚሉ መረጃዎች እየወጡ ነው የሚገኙት። ከዛ በፊት ግን እንደዚሁ ጋላታሳራይም ተጫዋቹን የማስፈረም ፍላጎት አለው የሚሉ መረጃዎችን በመውጣት ላይ ነው የሚገኙት። የፕሪሚየር ሊጉም ተጨማሪ ክለቦች ፍላጎት እንዳላቸው እየተገለጸ ይገኛል። ኤታን ነዋኔሪን ለማስፈረም በሚደረገው ፍክክር ላይ ጋላታሳራይ ከፍተኛ ስራ በመስራት ላይ ነው የሚገኘው ተጫዋቹን በማግባባቱ ረገድ የሚሉ መረጃዎችም እየወጡ ነው የሚገኙት። እንግዲህ በነዚህ በሚወጡ ተጫዋቾች ደግሞ የበለጠ የግራ ክንፉንና የቀኝ መስመር የመስመር ተከላካይ ተጫዋች የሚያመጡበት ሂደት እንዳለ በመነገር ላይ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ ይጠናቀቃል። አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ይንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።